የአብርሽ የመጨረሻው ውሳኔ ማናት? ሄርሜላ ወይስ ደግሞ ሩታ የሚለው አብረን የምናይ ይሆናል። ብዙ ጊዜ አይ እንግዲህ አንዳችሁንም አልፈልግም ሲል እንደቆየ ታውቃላችሁ። ነገር ግን ደግሞ አሁን በዚህ 2 ቀን ደግሞ እንግዲህስ በዚህ 3 ቀን አሳውቀሻለሁ እያላት ነበር ሄርሜላን። እንዲሁም ደግሞ አይ እንግዲህ እኔ ሄርሜላ አልፈልገሽም አላልኩሽም፣ በዚህ ልክ የምታለቅሽና በዚህ ልክ የምትሆኙ ለምንድን ነው? እኔ ሁለታችሁንም አልፈልግም ነው ያልኩት እንጂ ሄርሜላ ብዬ ስምሽን ጠርቼ አልፈልገሽም አላልኩሽም። ግን አንቺ ደግሞ በዚህ ልክ ከሆንሽ ለማንኛውም እኔም ሀሳቤን የማሳውቃችሁ ይሆናል እያላ ነበር። ለማንኛውም እስቲ አሁን ደግሞ ሀሳቡ ምን ሆና ሄርሜላ ወይስ ደግሞ ሩታ የሚል አብረን የምናይ ይሆናል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ወድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ክርስቲያን ወገኖችም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ መጥቼላችኋለሁኝ። ሲመጣ ያው ሰሞኑን ሁላችንም አብርሽ ላይ እንደተናደድ ነው ወይም ደግሞ አብርሽ ላይ የሆነ ነገር ሳይሰማችሁ ቀርተዋል ብዬ አላስብም። እኔም በበኩሌ እንደዛው የሚያደርጋቸውና እያደረጋቸው ያለው ነገራቶች እጅጉን በጣም እያናደደኝ ነበር። እዚህ ጋር ለምን መሰላችሁ? ሩታን መውደዳችንና ሄርሜላን መውደዳችን አይደለም። ነገር ግን ደግሞ አብርሽ እዚህ ጋር በሁለታቸው መካከል ሆኖ ግን እየተጫወተው ያለው ጫወታ በጣም እያናደደን ነበር። አሁን ደግሞ በስተመጨረሻው ምን ሆና ወይስ ደግሞ ማን ሆነች? ምርጫው ሄርሜላ ናት ወይስ ደግሞ ሩታ ናት? ብዙዎቻችን አይ እንግዲህ ሄርሜላን እንደዛ ብሎ ካወራትና ከሄርሜላ እንደዛ ብሎ ካወራ ዞሮ ግልጽና ግልጽ ምርጫው ሄርሜላ ናት የምትሆነው። ከዚህ በፊት ብዙ ነገር ከሩታ አሳልፈዋል። እንዲሁም ደግሞ ብዙ ነገር ያኒ አልፈልግህም ወይም ደግሞ አልፈልገሽም እየተባባሉ ደረጃ የደረሱ ሰዎች አሁን ደግሞ ሄርሜላ በዚህ ልክ እኔ ላንታ ደስታ ነው የሚኖረው፣ ላንታ ብዬ ነው የሚኖረው፣ እኔ ያኒ በአንታ ምንም ነገር እንትን አልልም እያለች ብዙ ነገር እያወራች ስለሆነ አሁንም ደግሞ እያለቀሰች ያለችውም ነገር አይ እንግዲህስ በምንድን ነው የምታለቅሽው? እኔ ሄርሜላ አልፈልግም አላልኩኝም ብዬሻለሁ ወይ እንደዛ አይነት ነገር ስላላት አይ ምርጫው ያኔ ብዙዎቻችን ያለ ነው አብርሽ 3 ቀን መድረስ እምቢ ብሎን እንዴ ማናት ምንድን ነው አብርሽ የሚመልሰው መልስ ወይ ደግሞ አጠቃላይ ከሁለታችሁም አንዳቸውም አልፈልግም የራሳቸውን ህይወት ኑሩ በቃኝ፣ እኔም ደግሞ ገና ልጅ ነኝ እያላ ነበር አንድ ጊዜ ማለት ነው። ከዛም በኋላ እንዴ ልጅ ነው የሚባልበት ሰዓትማ አልፈዋል። ልጅ ነኝ ማለት አሁን ገና ልጅ እያለው ሰው ልጅ ነኝ ማለቱ ምንድን ነው እያልን ነበር ብዙዎቻችንም። በቃ ሁሉንም ነገር አይቼዋለሁኝ፣ በልጅነቴም አግብቼ አይቻለሁኝ። አሁን ደግሞ የቀረውን ጊዜ ወይም ደግሞ የቀረውን ህይወቴን ፈታ ይላለሁኝ እያላ ነበር ሲያወራ ሰማችሁት፣ እናንተ ሰምታችሁታል ማለት ነው። ከዛም ብዙዎቻችንም ይሄ ንግግሩ ግራ ቢያጋባንም ነገር ግን ደግሞ አሁን ከ2 ቀን ነው ከ3 ቀን በፊት የተናገረው ንግግር ምርጫው ሄርሜላ እንደሆነችና እንዲሁም ደግሞ ወደፊትም ከሄርሜላ እንዲቀጥል ነው የምናስበው ሁኔታ ወይም ደግሞ በተናገረው ንግግሩና እንዲሁም ደግሞ ሄርሜላ ላይ ባለቀሰችበት ቪዲዮ መልስ እንደመለሰላት እንዳየ ነው ማለት ነው። ይሄም ደግሞ 3 ቀን ድረስ ብዬሻለሁኝ ደግሞ 3 ቀን ማች ደረሰና አሁን ከሄርሜላና እንዲሁም ከሩታ የመጣችሁበት ምክንያት ምንድን ነው? ሄርሚ እኔ እኮ ነግሬሻል ነበር ወይ? ለምንድነውስ አሁን እኔን የምታስጨንቁኝ ሁለታችሁም ሆናችሁ እያላ ነበር። ይሄም ዋናኛው አንደኛው ጭንቀቱ ያነሱ ነበር። ምክንያቱም እሱ ምንም ጭንቀት ያለበት ሰው አይደለም። ለምን መሰላችሁ? የተወደደው በሄርሜላ የተወደደው ደግሞ በሩታ ነው እንጂ እሱን የሚያሳስበው የሚያስጨንቀው እንዲሁም ደግሞ እንትን የሚያደርገው ነገር እኔ በፍጹም አላ ብዬ አላስብም። ምክንያቱም አንድ ሰው የራሱን ህይወት ራሱ ነው የሚወስነው። ማንም ስላለው ወይም ደግሞ ማንም ሆነ ሰው የሆነ ነገር ስላላችሁ ብቻ እናንተ ያንን ነገር የምታደርጉ አይደላችሁም። የራሳችሁን ህይወት ለራሳችሁ የሚጠቅማችሁን ራሳችሁ ነው የምታውቁት። ስለዚህ እዚህ ጋር እኛ ብዙዎቻችንም አይ ሄርሜላት ይሆን አይ ሩታት ይሆን አይ ሄርሜላት ይሆን የሚለው ማችለታ ታው ነው። አብርሽ ራሱን እንትን አደረጋ ጊዜ ምንድን ነው ያመመው ጊዜ አሞታ ለተባለው ጊዜ እኔ መቻየው ደግሞ እንዳመመው አሞታ ለተባለው ጊዜ ብዙዎቻችንም ደግሞ አይ እንግዲህ እያስመሰለ ነው ምንም አልሆነም ከሄርሜላ ለመራቅ ነው ብዙ ነገር ብለናል። በነገራችን ላይ ያ ሁላም ደግሞ አልፎ አሁን ለታ
እያየነው ያለነው ነገርና እየተካሄደው ያለው ነገር በእርግጥ አብርሽ ራሱ ወደ ራሱ ሲመለስና ራሱን ሲያቅ ብዙዎቻችን የጠበቅነው መልስ ይሄ አልነበረም፣ ልክ እንደ ሄርሜላ ማለት ነው። ነገር ግን በስተመጨረሻው ደግሞ ሲሻለው አይ እንግዲህ በሁለታችሁም በኩል ማወቅ የሚፈልገው ነገር አለ ብሎ ያው ጥያቄና መልስ ሲያደርግ ቆይቶ ነበር። ያንንም ነገር ምንም እንትን ሳይሉት አለፉት። ማንም ይሁን ማንን ሳያቀውም እኛም ሳናቀው አልፈዋል። አሁን ደግሞ ምርጫው ላይ ነበር። ምርጫውም ተካሂደዋል ነው የሚመስለኝ። ለማንኛውም ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ፣ ሼር እያደረጋችሁ አበረታቱኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።